እጅግ ቅስም ሰባሪ ዜናን ልንገራችሁ። ዳኛዋን በፍርድ ቤት ፍርድ እየሰጠች ባለችበት ሰዓት በሽጉጥ ገደላትም። ይቺ ከኋላ የምትመለከቷት ዳኛ ነች። ታዲያ በዛሬው ዕለትም መገደሏ ነው የተነገረው። በሆሎታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዛሬ ረፋድ ላይ የተፈጠረ አሰቃቂ ክስተት መላው የህግ ማህበረሰብና የኢትዮጵያ ህዝብን በከፍተኛ ሁኔታ ድንጋጤ ውስጥ ከቷል። የቤተሰብ ክርክር ጉዳይን በመመልከት ላይ የነበሩትም ቅድም የተመለከታችኋት ዳኛ ወርቄ ፈካንሳ የፍርድ ውሳኔውን እያነበቡ በነበረበት ወቅት ተከሳሹ በድንገት በወጣው ሽጉጥ ዳኛዋን በጥይት በመምታት ህይወታቸውን ቀጥፏል። በተመሳሳይ ጊዜ ታዲያ በተተኮሰው ጥይት በችሎቱ ላይ ከባለቤቷ ጋር በመከራከር ላይ የነበረችው የባለ ጉዳይ ማለትም የገዳይ ሴት ሚስት ማለት ነው ህይወቷ ማለፉን መረጃዎች ይጠቁማሉ። በትልቁ ይከበርበታል የተባለው በፍርድ ቤት ውስጥ የዳኛዋና የባለ ጉዳይዋ ሞት ታዲያ ብዙዎችን ያሳዘነ ነው። ለሟቾች ነፍስ ይማር። አንዱ ሜን አክተር ወይም አርኪቴክት ቢሃይንድ ዚስ ከህዋትም ከሻቢያም ከግብጽም ጋር ከሱዳንም ጋር የሚገናኘውና እኔ በተወለድኩበት አካባቢ 95% ሙስሊም ነው። አንድ ሰው የትኛው ማማኝ ሊሆን ይችላል ቀና ብሎ ቢናገር በሜንጫ አንገቱን እንለዋለን። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም፣ በሜንጫ አንገቱን ነው የምንለው። እንሰይፈዋለን ያለው የአልጸጸትም መጽሐፍ ደራሲ መቼም ይሄን ታውቁታላችሁ። ከመስከረም 30 በኋላ መንግስት የለምን አቀንቃኝ የሽግግር መንግስት አጀንዳ ተሸካሚ ዛሬ ከህዋት ከሻቢያ ከግብጽና ከሱዳን እንዲሁም ከተለያዩ ዓለም አቀፍ ኃይሎች ጋር በመሆን በይፋ ብዙ ሰዎች ይገልጹታል። እነዚህ በሚያሳዩት አግባብ ጀዋር ህቡ አደረጃጀቱ ህዋሱ በደንብ አድርጋችሁ ተመልከቱ። ሁለት አይነት ፊገሮች አሉ። አንደኛው ፍሮንት ፊገርስ ናቸው ከፊት ለፊት የሚታዩት። ሁለተኛው ደጋግም ያነሳዋል ክሮኮዳይልስ ናቸው ውሃ ውስጥ ያሉ ማይታዩ ድንገት ቀጨም የሚያደርጉ። የነዚህን ሁለት ኃይሎች ጥምረት በደንብ አድርጋችሁ ስትመለከቱ የተንኮሉ የሸረሪት ድር እየገባችሁ ይሄዳል። ይህን ንግግሩን በሄደር ላቆየውና ማይጸጸተው ለዚህ ሁሉ እልቂት ምክንያት ሆነው እሱ ሲወጣ አይታችሁ እንደሆነ አብዛኛው የአርሲ ምድር ሰላም አገኘ። 4 የከባድ መኪና አሽከርካሪዎች መታገታቸው ተሰምቷል። እገታው የተፈጸመው ከደብረ ታቦር ከተማ 12 ኪሎ ሜትር ርቀት ላይ በሚገኘው ዓለም ሳጋ ጥብቅ ደን ውስጥ ነው። ይህንን እገታ የፈጸሙት ለጊዜው ማንነታቸው የማይታወቁ ታጣቂዎች እንደሆኑም የሹፌሮች አንደበት ዘግቧል። አካባቢው ላይ ተደጋጋሚነት ያለው እገታና ዝርፊያ እየተፈጸመ በመሆኑ የመንግስት የጸጥታ ኃይሎች ትኩረት ሊሰጡት እንደሚገባ ተገልጿል። አሁን ላይ የታገቱት አሽከርካሪዎች ያሉበት ሁኔታ አይታወቅም ተብሏል። በቀጣይ በቻናሉ ላይ የሚቀርቡትን መረጃዎች ለማግኘት የፕላስ ምልክቷን በመጫን ቤተሰብ ሁኑ። አመሰግናለሁ። እኔ በኢትዮጵያ ምድር መንግስት አለ ብዬ አልቀበልም አላምንም። እነሱ ይበሉ እንጂ መከላከያው ምንድን ነው? መከላከያው ህዝብ እንዲጨፈጭፍ፣ ፌዴራሉ ህዝብ እንዲጨፈጭፍ፣ ፖሊስ ሚሊሻ ህዝብ እንዲጨፈጭፍ የትኛው ህግ የትኛው አንቀጽ ነው? በቃ ይሄን ነገር እንትን ብሎ ነፃ እርምጃ ይሄን ያክል አመት ነፃ ግድያ፣ ነፃ እርምጃ፣ ዝም ብሎ በነፃ መዝረፍ፣ ሰዎችን ማገት፣ ገንዘብ መውረስ፣ እናቶችን ማንገላታት፣ በልበር ይሄ ነው እንደ መንግስታችን? ፍርድ ቤት ካለ ይሄን ምንኩስናው ሳይቀር ምንኩስና መነኮሳት በገዳም ያሉትን አረ እንደው ቤተክርስቲያን ተደፍራለች። መነኮሳቱ እኮ ተገዝተዋል ተገዳማቸው። የነሱ ወሮበሎች እየገቡ ጥፋተኞቹ እነሱ ናቸው። ዳኛውም በለው ፖሊስም በለው ፌዴራልም በለው ሚሊሻም በለው ማን ፈቀደለት ሰውን መግደል? ያውም ወንድሙን የእናቱን ልጅ የሀገሩን ቤተክርስቲያን ቅርሱን ፊደል ያስቆጠረችውን መጽሐፍ የጻፈችለትን ከእግዚአብሔር ጋር ያገናኘችውን ቤተክርስቲያን እናቱን የሚደፍር ወታደር ታቦት ገብቶ አውጥቶ እንደው ስንቱን ልናገረው። ስንት ነገር ተፈጽሟል። የመንግስት ኃላፊነት ምንድን ነው? እነዚህን መንጎቹን እናቶቹን አላከበረም። የትኛው ነው መንግስት የምትለው? ድምጽ ስለመሆን አይደለም፣ ድምጽ መሆንም አልፈልግም፣ ሌሎቻችሁም እንድትሆኑ አልፈልግም ወይም ደግሞ አልጠይቅም። ድምጽ መሆን ምንም አይነት ትርጉም የለውም። እባካችሁ ኦርቶዶክስ የሆናችሁ ይሄንን ቪዲዮ ረጋ ብላችሁ አድምጡኝ። ምንም የሚያስቸኩል ነገር የለም፣ ምክንያቱም ከዚህ በላይ የሚመጣብን ነገር ስለሌለ። ስለዚህ እባካችሁ በእርጋታ ተከታተሉኝ። ይኸውላችሁ አሁን እኛ ለምሳሌ በየሚዲያው ወተን እንደዚህ ተደረገ ማለት ከዚህም በፊት የሰራሁት ቪዲዮ ላይ ነግሬያችኋለሁ። የተለያዩ ነገሮችን ማውራትና መናገር አሁንም ልንገራችሁ ምንም ለውጥ አያመጣም፣ ለውጥም አታመጡ።
በወሩ በቀጣይ በሁለት ወሩ ይሄ ጉዳይ ይደገምላችኋል። በእርግጠኝነት ሆኜ ነው ምነግራችሁ። ታዲያ ምንድነው መፍትሄው? ምንድነው አሸ ያቀረብክልን ያለው የሚለውን ነገር ካላችሁኝና ካደመጣችሁኝ ካልናቃችሁኝ ግን ልንገራችሁ። ይኸውላችሁ በ99 በ2000 ኢቭን ከ97 ጀምሮ ባለው ጊዜ ላይ ሰንበት ትምህርት ቤት ላይ ይሄንን ከ20 ዓመት በኋላ እንደሚከሰት ምናልባት ደብረ ድራስ ፍሬ ሃይማኖት ላይ ያላችሁ ሰዎች ታውቃላችሁ። ሰንበት ተማሪዎች፣ ምእመናት፣ አጠቃላይ ወይራና ቤተላካ ያላችሁ ምእመናን ታቁኛላችሁ። እኔንን ይሄ ነገር እንደሚከሰት በሰንበት ትምህርት ቤቶች ማደራጃ በማህበረ ቅዱሳን ስንናገር ነበር። ለማህበረሰቡም ስናስተላልፍ ነበረ። ይሄ የ20 ዓመት እቅዳቸው ነው። ከ20 ዓመት በኋላ እዚህ ጋር ይደርሳሉ የሚል እነዚህን ነገሮች ስንናገር ነበር። ይሄ ብቻ አይደለም፣ በኢኮኖሚ እንዴት ለማዳከም እንደሚሰራ። ይሄ ብቻ አይደለም፣ አጠቃላይ ይሄንን ቤተክርስቲያን ሽባ ለማድረግ ከራሳችን ከአደረጃጀት ጀምሮ እንዴት እንደሚሰራ ስንናገር ነበር። የዛኔ ሁሉም ምዕመን ከንፈሩን ሲመጥ ነበር። ግን ምንም ስራ አልሰራንም። ምንም። ዛሬ ውጤቱን እያጨድን። አሁንስ ምንድነው ማድረግ ያለብን? በሚዲያ ላይ ወተን ስለ ጮህን የውስጣችን መድማት ወይም የውስጣችን ማዘን የተወሰነ ሪሊፍ ሊያገኝ ይችላል። ምክንያቱም ሶሻል ሚዲያ ፕሬዠር ቫልቭ ነው። ግን ያ አይደለም አሁንም የሚሰራው። ይኸውላችሁ እዚህ ሚዲያ ላይ ምንም አንሰራም፣ ምንም አትሰሩም። ሰንበት ትምህርት ቤቶች አላችሁ ወይ? አሁን ማህበራት ጉዞ የምታዘጋጁ አላችሁ ወይ? አሁን ሰበካ ጉባኤዎች አላችሁ ወይ? አሁን ካህናት አላችሁ ወይ? አሁን ይሄንን ቤተክርስቲያኗ የተዋቀረ ጥሩ ስርዓት አላት፣ ጥሩ ሲስተም አላት። ከህፃናት ጀምሮ የምታቀድበት የምታስተምርበት እነዚህ ጥቃቶች እንዲቆሙ የምታደርግበት አሰራር ሂደት አላት። ለምንድን ነው ያንን ተመልሳችሁ የቤት ስራችሁን የማትሰሩት? የማንሰራው ለምንድን ነው? ሶሻል ሚዲያ ላይ መጣን፣ እሺ እኔ ጮኩኝ አትግደሉን ምናምን፣ በቃ ከዛ ወደ ቤቴ ሄድኩኝ፣ ነገ ወደ ስራ ሄድኩኝ፣ ነገ ደግሞ እየሳኩኝ ምን እያልኩኝ ቪዲዮ ሰራለሁ። ተግባብተናል አይደለ? ይሄ ትክክል አይደለም፣ ትክክል አይደለም። በዚህ አይነት መንገድ ልናስተካክለው አንችልም ቤተሰብ። ስለዚህ እስቲ የሆነ ማዕከላዊ በሆነ አደረጃጀት፣ ቅድም እንዳልኳችሁ ቤተክርስቲያኗ የራሷ አደረጃጀት አላት። በእነዚህ አደረጃጀቶች እኛ ደግሞ ለቀጣይ ዓመታት መስራት የሚገባንን የአጭር ጊዜ እቅድ፣ ይሄ ነገር እንዲቆም እነዚህ ምዕመናንን አለንላችሁ የምንልበት ወደዛ ጉዞ ተዘጋጅቶ ሄደን የምናጸናበት የምናበረታታበት፣ ገብቷችኋል? ትንሽ እንዳልሆንን ብዙ እንደሆንን የምናሳይባቸው ብዙ መንገዶች አሉ። ስለዚህ ከአጭር ጊዜ እስከ ረጅም ጊዜ ማቀድ ያስፈልጋል። እኛ የተጠመድነው ምንድን ነው? እገሌ በማስታወቂያ ብር ሰበሰበ፣ እገሌ ጉዞ አዘጋጃለሁ ብሎ እንደዚህ ያደረገ ምናምን፣ እርስ በርስ ትባላለ። በቃ ሌላ ይሄ እኮ ነው እኛንም ከቤተ ክርስቲያን ከአገልግሎት እንድንወጣ ያደረገ። ግን ውጤቱን እያየ ነው። ስለዚህ እባካችሁ ድምፅ 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 አትበሉ። በቃ ምንም አይሰራም፣ ምንም ትርጉም የለው። ምን ትፈጥራለህ? ምንም አታመጣም። ስለዚህ ቁጭ እንበል፣ የአጭር ጊዜ እቅድ አውጣ፣ የረጅም ጊዜ እቅድ አውጣ። በትክክለኛ መንገድ ማስተማር ያለብንን ማስተማር፣ ወደ ሃይማኖት መመለስ ያለብንን መመለስ፣ በጸሎት መበርታት ያለብንን ምህላ መያዝ ያለብንን እያንዳንዱን ነገር ከስነ ምግባር የወጣን ወደ ስነ ምግባር እየተመለስን ወደ እናታችን እቅፍ እየመጣን መሄድ መቻል አለብን። ይሄንን ካላደረጋችሁ ምንም አይነት ለውጥ አታመጡም። ተስፋ ቁረጡ። አሁን እኮ ይሄ ብቻ እኮ አይደለም። አሁን መገደል ምናምን ብቻ መስሏችኋል? ቀጣይ 3-4 ጄኔሬሽንን የምታጠፋበት ብዙ አይነት የግሎባላይዜሽንን በለው የምንም አስተምህሮች እየገቡልን። አሁን እንደ መብት ነው ሰው እየተከራከረ ያለው። አሁን ልክ እንደ መብት ይሄን ባደርግ ምን አገባህ የሚል ትውልድ ተፈጥሯል። ለምን? እናንተ፣ እኔ፣ ሁላችንም የቤት ስራችንን ስላልሰራን። መቆሚያው መቼ ነው? በርህን ዝጋ፣ ቁጭ በል፣ ተመካከር፣ እቅድ አውጣ። ይሄንን ነው ማለት የምችለው። ስለዚህ ባካችሁ ድምፅ መሆን የሚባል ነገር አታምጡት። ድምፅ ምን ይሰራል? ጮክ ምን ታመጣለህ? ቆርቆሮም ይጮሃል፣ ጅራፍም ይጮሃል፣ ማይክራፎንም ይጮሃል። ይቅርታ
ሃይማኖተኛ ሆን ካልሆንክም ዓለማዊ ሆን ካልሆንክም ይሄን ቪዲዮ ስትመለከተው ኮፒ ሊንክ ሼር እያደረግ ለአርሲ ክርስቲያኖች ይገደኛል እያል ኮመንቱን ታጥለቀልቅልኛል። ክርስቲያኖች ዛሬ መልእክቴ እንደነገርኳችሁ በቀጥታ ለብፁዕ ቅዱስ አቡነ ማትያስ ነው። አባታችን ብፁዕ ቅዱስ አቡነ ማትያስ ከላይ እንደ ቅጠል ረግፈው ወድቀው የምታያቸው በግፍ የተጨፈጨፉ ባለማህተሞች ናቸው። ዛሬም ይቀጥላል። ነገ ምን እንደሚሆን ማንም አያውቅም። ላለፉት 4 ወራት በሰቆቃ የሆነ ደም ሳይፈስብሽ አትደሪ የተባለች ይመስል አርሲ በዚህ ልክ ግፍ በዚህ ልክ ሞት እየበዛባት ያለች ከተማ ናት። እርሶ ይሄንን በተመለከቱ ሰዓት ላይ ቅዱስነቶ ምን እያሰቡ ነው? ለልጆቹስ ምን ለማድረግ እያሰቡ ነው? ከፊት ወጥተው እኛን ለመምራት በህጋዊ መንገድ ለመጠየቅና አካባቢው ላይ ሰላም እንዲሰፍን ለማድረግ ምን አይነት ስራ ለመስራት አስበዋል? አባታችን ብፁዕ አቡነ ሳዊሮስ እርሶስ ይህ ይገደኛል ያሉት ህዝብ፣ ቋንቋውን የሚናገሩለት ህዝብ፣ ይመለከተኛል የሚሉት የዚህ ህዝብ በግፍ እየረገፈ እየሞተ ስላለው ምን አስበዋል? ሌሎቻችሁስ ብፁዓን አባቶቻችን በዚህ ጉዳይ ላይ ምን አስባችኋል? ምዕመኑ በጭንቀት ነው ያለው። አርሲ ላይ ያሉ ክርስቲያኖች መውጣት መግባታቸውን አያውቁም። እኛም ይህን ቪዲዮ እየሰራን ያለ ነው ምናልባት እዛ ቦታ ላይ ስላልሆንን ነው። ሁላችሁም የቅዱስ ሲኖዶስ አባላት ብፁዓን አባቶቻችን በዚህ ሰዓት ላይ እንደው እንዴት ነው ያላችሁት? እንቅልፍስ ይወስዳችኋል ወይ? ትተኛላችሁ ወይ? ይህ ሁሉ ሬሳ ረግፎ ወድቆ ጠብቋቸው የተባሏቸው እነዚያ በጎች ረግፈው እየተሰዉ እየሞቱ እናንተ በዚህ ሰዓት ላይ ምን እያሰባችሁ ነው? ምን ለማድረግ ወሰናችሁ? ከዚህ በላይ የሚመጣ ምን አለ? ህንጻ ቤተክርስቲያን ሲፈርስ ብቻ ነው እንደምንጮኸው? አሁን እኮ በገፍ እየረገፈ ያለው ህንጻ ስላሴ ነው። እየሞተ ያለው የእናንተው ልጅ ነው። ከአብራ ከመንፈስ ቅዱስ የወለደችሁት ከክርስቶስ አደራ የተቀበላችሁት ነው እየሞተ ያለውና ብፁዓን አባቶቻችን ምን አሰባችሁ? ምንስ ወሰናችሁ? ፋጣኝ ምላሽስ ለመስጠት በዚህ ሰዓት ላይ የትና ምን እያደረጋችሁ ነው ያላችሁት? ጥያቄው የብዙሃን ጥያቄ ነው ለእናንተ ያቀረብኩት።